አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 12 2018 ዕለተ ቅዳሜ አስገራሚውና አነጋጋሪው የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ17 ሀገራትን ሙሉ ዝርዝር እንዲሁም በባንክ የኢትዮጵያ ንግድ ባንክን የአምስት ሀገራትን መረጃ ወደ እናንተ ይዘንላችሁ ቀርበናል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በትናንትናው ዕለት ከበዓላት ጋር በተያያዘ የጥቁር ገበያ ሐዋላ ሁሉም ሀገራት ጭማሪ አድርገው ወደ እናንተ አድርሰናል። ለመሆኑ በዛሬው ዕለት የጨመሩ ሀገራቶች አሉ፣ የቀነሱስ የሚሉትን ወደ እናንተ እናደርሳለን። ከዚህ በፊት ብዙዎቻችሁ በጉጉት ስትጠብቁት የነበረው ወደ ውጭ ሀገራት ጉዞን በተመለከተ በትናንትናው ዕለት የስራና ክህሎት ሚኒስቴር ይፋ አድርጓል። በዚህም መሰረት እንግዲህ ወደ ውጭ ሀገራት ከዚህ በፊት ታግደው የነበሩ ሀገራትን በተመለከተ ኦማንን፣ እንግሊዝን እንዲሁም ኢራቅን ጨምሮ መብረር ወይንም መሄድ እንደሚቻል ይፋ የተደረገ ሲሆን አሁን ላይ በመካከለኛው ምስራቅ የተፈጠረውን ቀውስ በተመለከተ ትንሽ ጋፕ እንዳለ ተገልጿል። ዞሮ ዞሮ ይህ ጦርነቱ ጋፕ ካለ ወደ ተፈለገበት ቦታ መሄድ እንደሚቻል መግለጫው ወጥቶ በትናንትናው ቪዲዮ ላይ ሰርተናል። እንደምታውቁት የውጭ ሀገር የስራ እድልን በተመለከተ ከዚህ በፊት በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬት እንደነበር ይታወሳል። በትናንትናው ዕለት የወጣው ግን በተለያዩ አዳዲስ መዳረሻዎች ጣሊያን፣ ኩዌትና ባህሬንን ጨምሮ የተለያዩ ሀገራትም ክፍት እንደሚደረጉ ከሚኒስቴር መስሪያ ቤቱ በኩል ያገኘነው መረጃ ያመለክታል። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ከትናንቱ መጠነኛ ቅናሽ በማድረግ 187 ብር ከ39 ሳንቲም ሲመነዘር 100 የአሜሪካ ዶላር 18739 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 132 ብር ከ33 ሳንቲም ሲመነዘር 100 የካናዳ ዶላር 13233 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 240 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 24000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮን ስንመለከት 215 ብር ከ95 ሳንቲም ሲመነዘር 100 ዩሮ 21590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 249 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 51 ብር ከ01 ሳንቲም ሲመነዘር 100 የዱባይ ድርሃም 5101 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ39 ሳንቲም ሲመነዘር 100 የሳውዲ ሪያል 4939 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 602 ብር ከ62 ሳንቲም ሲመነዘር 100 የኩዌት ዲናር 60262 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ80 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 481 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 48170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 26 ብር ከ01 ሳንቲም ሲመነዘር 100 የቻይና ዩዋን 2601 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር
ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው እንግዲህ ላለፉት ቀናት ከነበረበት ዕለታዊ ምንዛሬ ዋጋ በመጠኑ ጭማሪ ያደረገው የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን እንግዲህ ላለፉት ጊዜያት 152 ብር የነበረ ቢሆንም አሁን ላይ 153 ብር ከ01 ሳንቲም ገዝቶ 156 ብር ከ07 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ዝርዝሩ ይህን ይመስላል ማለት ነው። በዛ ላይ አሁን በዓልን ምክንያት በማድረግ ከተለያዩ የዓለም ሀገራት ሆናቸው ገንዘብን ወደ ሀገር ቤት ስትልኩ የ10 ብር ተጨማሪ ጉርሻ እጃቸው ላይ ገብቶ አጠቃላይ ካለው የምንዛሬ ዋጋ በ166 ብር ከ07 ሳንቲም እንደሚደርሳቸው ከባንኩ ያገኘነው መረጃ ያመለክታል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን 199 ብር ከ01 ሳንቲም ገዝቶ 202 ብር ከ99 እየሸጠ ይውላል። ዩሮን ስንመለከት 175 ብር ከ16 ሳንቲም ገዝቶ 178 ብር ከ66 ሳንቲም እየሸጠ ይውላል። የስዊስ ፍራንክን 190 ብር ከ31 ሳንቲም ገዝቶ 194 ብር ከ11 ሳንቲም እየሸጠ ይውላል። የኩዌት ዲናርን ስንመለከት 490 ብር ከ02 ሳንቲም ገዝቶ 499 ብር ከ82 ሳንቲም እየሸጠ ይውላል። የቻይና ዩዋንን 21 ብር ከ76 ሳንቲም ገዝቶ 22 ብር ከ20 ሳንቲም እየሸጠ ይውላል። የዱባይ ድርሃምን 41 ብር ከ65 ገዝቶ 42 ብር ከ49 እየሸጠ ይውላል። የሳውዲ ሪያልን 40 ብር ከ78 ገዝቶ 41 ብር ከ59 ሳንቲም እየሸጠ እንደሚውል የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ የጥቁር ገበያ ሐዋላ በዛሬው ዕለት የጨመሩ ሀገራቶች መጠነኛ አሉ፣ የቀነሱም ሀገራቶች መጠነኛ አሉ። ዞሮ ያለውን መረጃ ከዌብሳይቱ በዚህ ሰዓት አንብበን ለእናንተ ሳንጨምር ሳንቀንስ እንግዲህ አድርሰናል ማለት ነው። እንደሚታወቀው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ መዳከሙ ለሀገር እጅግ በጣም ሰላም የሆነና ስኬት ነው። ምክንያቱም አሁን ላይ የኢትዮጵያ ብሔራዊ ባንክ በተለያዩ ጊዜያት የሚያወጣው አዳዲስ መመሪያ የጥቁር ገበያ ሐዋላን የማዳከምና የማጥፋት ተግባርን ተጠናክሮ እንደሚያስከትል መረጃዎች እየወጡ ይገኛሉ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንግዲህ ቪዲዮን ላይክ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየዕለቱ የሚለቀቁ መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዕለቱ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።